ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላለሁ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ማይክሮሶፍት ኤክሴል ተጠቃሚ በሙሉ ማወቅ ያለበትን በጣም ወሳኝ ነገር ይዤላችሁ መጥቻለሁ ማለት ነው። እሱም ምንድነው? ለምሳሌ እዚህ ጋር ሴፕቴምበር፣ ኦክቶበር፣ ኖቬምበር እያለ ይቀጥላል። እዛ ግን እንደዚህ ያሉ ዳታዎችን አንድ ላይ ማድረግ ሊጠበቅባችሁ ይችላል ማለት ነው። እናንተ ከሶስት ወርም በላይ ሊሆን ይችላል ወይም ከሶስት ሽት በላይ ሊኖራችሁ ይችላል ማለት ነው። ስለዚህ ትክክለኛ በሆነ መንገድ እነዚህን በሰከንዶች ውስጥ ወደ አንድ የምናመጣበትን ነው ማሳያችሁ። የተለያዩ መንገዶችን እንመለከታለን። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ በማድረግ ትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ለምሳሌ መስራት የፈለግነው እዚህ ጋር ሊሆን ይችላል። ቶታል ብዬ ልጻፍበትና መጀመሪያ ብዙዎቻችን የምንሰራበትን ግን ልክ ያልሆነ እንደዚሁም የማያፈጥንን ነገር እንመልከት። ለምሳሌ ከላይ ሄደሩን ብቻ እንወስደዋለን። ከዛ ኮፒ ወይም ኮንትሮል ሲ ብላችሁ ኮፒ፣ ከላይ መጥቼ ከዛ እዚህ ጋር ኮንትሮል ቪ ብለው እዚህ ጋር ይቀመጣል ማለት ነው። ከዛ አሁን እዚህ ጋር ያሉትን ነገሮች እንዳለ ተራ በተራ ኮፒ እያደረግን መውሰድ እንችላለን ማለት ነው። እንዳልኳችሁ ግን ይሄ በጣም ጊዜያችን የሚገልብን ነው። ይሄን ኮፒ ያደረኩኝ፣ ቀጥዬ ደግሞ የዚህኛውን አደርጋለሁ እንደዚህ። ከዛ አሁን የመጨረሻው ላይ ደርሰናል። ይሄንንም እንደዚህ አድርገን እንወስደዋለን። ይሄኛው ግን አንደኛ ያቆየናል፣ ሁለተኛ ደግሞ ለምሳሌ ሴፕቴምበር ላይ ኤዲት የሚደረግ ነገር ካለው ከቀየርን አውቶማቲካሊ እዚህ አፕዴት አይሆንልንም። በተመሳሳይ የሌሎች አሁን ለምሳሌ አራተኛ ወር አምስተኛ ወር እያልኩኝ ብቀጥልም እዚህ ጋር እንደ አዲስ ነው ኮፒ እያደረኩኝ የሚሄደው ማለት ነው። ስለዚህ ይሄኛው መንገድ ወደኋላ የሚያስቀረንና ልክ ያልሆነ መንገድ ነው፣ እንተወዋለን። ከኮፒ ፔስቱ ደግሞ ሻል ያለው ሁለተኛው መንገድ ነው። እሱ ደግሞ ቪስታክን መጠቀም ነው። እሱም ግን የራሱ የሆነ ሊሚቴሽን አለው። እሱን አሳያችኋለሁ። ለምሳሌ ከዚህ ጀምሮ እስከዚህ ያሉትን እዚህ ጋር ለማምጣት በቀላሉ እኩል ይሆናል ቪ ስታክ ብላችሁ መጻፍ ይቻላል። ወይም ገና መጻፍ ሲጀምሩ ይመጣላችኋል። እንደምታዩት አንድ ላይ ያደርግልናል ማለት ነው። ክሊክ እናደርግበታለን። ከዛ ከመጀመሪያው ትጀምሩና ከዚህኛው ማለት ነው ሺፍት ተጭናችሁ ሶስቱንም ትመርጣላችሁ። እንደምታዩት ሶስቱም ተመርጠዋል። ከዛ ከላይ መታችሁ ይሄንን መምረጥ ነው እስከዚህ። ከዛ በኋላ ተመልከቱት ፎርሙላው ከላይ አለ። ቅንፍ እንዘጋለን። ኢንተር ብንል አራተኛው ላይ ሁሉም ተገናኝተው ወይም አንድ ላይ ተጽፈው እናገኛቸዋለን። ይሄ ከኮፒ ፔስቱ በጣም የተሻለ መንገድ ነው። ሊሚቴሽኑ ደግሞ እንዳልኳችሁ አሁንም እዚህ ጋር የሚቀየር ነገር ካለ ወይም ደግሞ አራተኛ ወር አምስተኛ ወር እየቀየርን ብንሄድ እዚህ ጋር ስሞችን ብንቀያየር አውቶማቲካሊ እዚህ ጋር አፕዴት አይሆንልንም ማለት ነው። ስለዚህ ይህንንም እንተውና ወደ ሶስተኛው መንገድ እንሄዳለን ማለት ነው። ሶስተኛው መንገድ ምንድን ነው? ፋይላችሁን መጀመሪያ ሴቭ ታደርጉታላችሁ። ከዛ ቦታውን ማወቅ አለባችሁ። እንደምታዩት አሁን 3 መንዝ ሴልስ ሪፖርት ነው የሚለው እኔ ጋ። ስለዚህ አሁን አንድ የቦታውን ስላየሁት አዲስ ሌላ ከፍታለሁ። ኮንትሮል ኤን ብላችሁ መክፈት ወይም ፋይል ትሉና እዚህ ጋር ኒው ብላችሁ ወይም ብላንክ ወርክቡክ ብላችሁ መክፈት ይቻላል። አሁን ወደዚህ ላመጣው። ከዛ በኋላ ከላይ ዳታ የሚል አለ። ዳታን እንነካለን። በመቀጠል ጌት ዳታ፣ ይሄን መንካት ነው። ፍሮም ፋይል በዚሁ አቅጣጫ ትመጡና ፍሮም ኤክሴል ወርክቡክ የሚለውን ይሄንን ትመርጣላችሁ። ከዛ ቅድም አስታውሱት ወዳልኳችሁ ቦታ ትሄዳላችሁ ወይም ስሙን ማወቅ አለባችሁ ተባብለናል። ይሄ ነው 3 መንዝ ሴልስ ሪፖርት የሚለው። ኢምፖርት ለዋለሁ። ከዛ ቀጥታ ወደዚህ ወደ ፓወር ኳየሪ ኤዲተር ያመጣናል ማለት ነው። እዚህ ከመጣችሁ በኋላ ኖቬምበር፣ ኦክቶበር፣ ሴፕቴምበር እያለ ይቀጥላል። አንዱ ላይ ክሊክ ማድረግ ትችላላችሁ። ሳምፕል ስለሆነ ችግር የለው። ይዋቸው እዚህ ጋር ዳታዎቹ እየታዩ ነው። በመቀጠል ትራንስፎርም ዳታ የሚለውን ይሄንን ትነካላችሁ። ፕሮሰስ እያደረገ ነው። ትንሽ ጠብቁታላችሁ። አሁን ቀጥታ ወደ ፓወር ኳየሪ ያመጣናል። ከዛ የማንፈልገውን ነገር ዲሌት ማድረግ እንችላለን እዚህ ከመጣን በኋላ። ከዛ ወደዚህ ያመጣችኋል። ወደ መጀመሪያው እንዲወስደን ሶርሱን እዚህ ጋር ይሄንን ኤዲት የተደረገውን ክሊክ እናድርግበትና እናጥፋው። አጠፋዋለሁ። ይሄንንም ሶርስ የሚለው እስኪመጣላችሁ ድረስ ይሆናል። ከዛ የምንፈልገውን አንድ ሴፕቴምበር፣ ኦክቶበር፣ ኖቬምበር ከዛ ዳታ ቴብሉ ነው። እዚህ ጋር ያሉትን ነገሮች አልፈልጋቸውም፣ ዝርዝር ነገሮቹ እንዳለ። እዚህ ኮንትሮል ተጭነን እዚህ ጋር ያሉትን እንመርጣለን። ቴብል የሚለውን ብቻ ነው የምንፈልገው፣ ሁለቱን ማለት ነው። ራይት ክሊክ ከዛ በኋላ ሪሙቭ። ምን ቀረን አሁን? አንድ ስማቸው የሽቱ ስም፣ ሁለተኛ ቴብል። ከዛ እዚህ ጋር እንመጣና ይሄን እንነካለን። ከዛ እዚህ ጋር መተን ኦኬ ማለት ነው የሚጠበቅብን። እንደምታዩት ዳታችን እንዳለ አንድ ላይ ተቀየጠ። የተወሰነ ነገር ብቻ ማስተካከል ነው የሚቀረን። ተመልከቱት። ዴት
ዩኒት ሶልድ፣ ዩኒት ፕራይስ እያለ ሄደሮቹ መሀል ላይ ገብተዋል የሶስቱም ሽት። ነገር ግን ወጥ የሆነ አንድ ሄደር ነው የምንፈልገው። ስለዚህ ከላይ እንመጣና ዩዝ ፈርስት ሮ አስ ሄደር የሚለው እንነካለን። ከላይ እንዳለ ይቀየራሉ። የመጀመሪያውን ብቻ ሴፕቴምበር ሳይሆን መንዝ ስለሆነ መንዝ ብለን እንጽፍበታለን ማለት ነው። ወይም መንዝስ ልንለው እንችላለን። ዴት፣ ሌሎቹ ተመሳሳይ ናቸው። እዚህ ጋር መሀል ላይ ያለውን ዴቱን ለማጥፋት ዴት የሚለውን ከዛ ዩኒት ሶልድ የሚለውን ለማጥፋት ደግሞ ከላይ እዚህ ጋር እንመጣና ይሄን ስንነካ ፊሊተር ማድረጊያው ይመጣል። ዝቅ ታረጉና ዴት ወይም እናንተ እንዲጠፋ የፈለጋችሁትን ትመርጣላችሁ። አሁን ዴት የሚለው እንዲጠፋ ነው የፈለግኩት። ከዛ እነዚህ እንዳለ አብረው ይጠፋሉ ማለት ነው። እዚህ ጋር የተጻፉት ኦኬ ስል ምንም አይነት አሁን ፊሊተር የሚደረግ ነገር የለም። ዳታችን ክሊን ሆኖልናል። ከዛ ይሄንን ወደ ኤክሴል እንጭነዋለን። እሱን ለማድረግ እዚህ ጋር እንመጣና ክሎዝ ኤንድ ሎድ እንለዋለን። ይሄንን በመንካት አሁን ያዘጋጀነው ኤክሴል ላይ ይከፈታል። ተመልከቱት። በዚህ መልክ አሁን ሁሉንም አንድ ላይ ማድረግ ችለናል ማለት ነው። አሁን ይሄ ከሌላው የተለየው ምንድነው? ቴብሉን አሁን እዚህ ዲዛይኑን መቀየር፣ የተለያየ ቴብል ስታይል ልሰጡ ትችላላችሁ። በዚሁ አጋጣሚ እዚህ ጋር መታችሁ እንደዚህም አይነት ከፈለጋችሁ የማድረግ ሌሎች የቴብል አይነቶችንም ልታደርጉለት ትችላላችሁ ማለት ነው። ለምሳሌ ይሄንን ላድርገው። ይሄንን ክሎዝ ብላችሁ መውጣት ይቻላል እንደዚህ። ከዛ አሁን ሌላ ጊዜ ነው ብለን ብናስብ እንክፈተው። ለምሳሌ እዚህ ጋር የሚጨመር ነገር ሊኖር ይችላል፣ ቁጥሮች ሊቀየሩ ይችላል። ወይም ተጨማሪ ወር ለምሳሌ እንትን እንበል። እዚህ ጋር ራይት ክሊክ ላድርግና ሙቭ ኦር ኮፒ፣ ሙቭ ቱ ኢንድ፣ ክሬት ኮፒ፣ ኦኬ ልበለው። አሁን ይሄ የሌላ ወር ነው ብለን እናስቡ። ሴፕቴምበር፣ ኦክቶበር፣ ኖቬምበር አለን። ይሄ ደግሞ የዲሴምበር ወር ሊሆን ይችላል። ስለዚህ ዲሴምበር የተወሰኑ ቁጥሮችን ልንቀያይራቸው እንችላለን ዲሴምበር ላይ። ከዛ ይሄንን ሴቭ እናድርገው። ኮንትሮል ኤስ ብዬ ሴቭ አድርጌያለሁ። ወይም ፋይል ጋር መታችሁ ሴቭ ማድረግ ይቻላል። ሌላም የምትጨምሩት ካለ እንዳልኳችሁ እየጨመራችሁ መሄድ ትችላላችሁ ማለት ነው። ከዛ በኋላ እዛኛው ዋናችን ጋር ደግሞ እንሂድና ለመቀላቀል ምን ማድረግ እንችላለን? ይሄ ነበረ ሴልስ ሪፖርታችን። እላው ላይ ክሊክ ኢኔብል ኮንቴንት እንበለው። ኤዲት ለማድረግ ክሊክ ስታደርጉ ኳይሪ ስለገባበት ከላይ ኳይሪ ይላል። ይሄን ትነካላችሁ። በመቀጠል ሪፍሬሽ የሚላል። አሁን ተመልከቱ እስከምን ድረስ ነው ያለን? እስከ ኖቬምበር ነው፣ ዲሴምበር የለም። ዲሴምበር እንዲገባ እዚህ ጋር መተን ሪፍሬሽ ማለት ብቻ ነው የሚጠበቅብን። ሪፍሬሽ እያደረገው ነው። ጨርሷል። ተመልከቱት። ዝቅ አድርጌ ባሳያቸዋል ዲሴምበር በቀጥታ እዚህ ጋር ገብቷል ማለት ነው። ቦታውን ግን ብቀይረው የተሻለ ነበረ። ኦክቶበር ብሎ ኖቬምበር ብሎ እንዲቀጥልልን። ስለዚህ ልዝጋው። ይሄንን ሴቭ ተደርጓል። ግን እንዳያችሁት አሁን ሊሄድና ቦታ ልቀይረው። ዲሴምበርን እዚህ ጋር ወይም ደግሞ ኖቬምበርን እዚህ ጋር እንቀያይራቸው። ዲሴምበር ነው እዚህ ጋር መሆን ያለበት። ከዛ ኮንትሮል ኤስ ሴቭ ሆነ። ሴልስ ሪፖርታችን ፋይናሉ ይሄ ነበረ። እንክፈተው። አሁን ተመልከቱት ዲሴምበር ነበር እዚህ ጋር አፕዴት ሳደርገው ቦታ መቀየር አለበት። ስለዚህ ክሊክ ኳየሪ ሪፍሬሽ፣ ቀጥታ እዚህ መንካት ይቻላል። እንዳያችሁት አሁን ኖቬምበር ከዛ ደግሞ ዲሴምበር ሆኗል ማለት ነው። አሁንም ይሄን ሴቭ አድርገነው እንቀጥላለን። ዋና ሀሳቡ እዛ በቀየራችሁ ቁጥር እዚህ መቀየር ይቻላል ማለት ነው። ልክፈትላችሁና አንዴ አሁንም ይሄን ልክፈተው። አሁንም አዲስ ወር እናስገባ። ለምሳሌ አሁንም ይሄንኑ ኮፒ አድርገውና ሙቭ ኦር ኮፒ እዚህ ጋር ሙቭ ቱ ኢንድ መጨረሻ ላይ እንዲሄድ ከዛ ኦኬ ላለው መጨረሻ ላይ ነው እንደምትመለከቱት። ግልጽ እንዲሆንላችሁ የመጨረሻውን ወር ለምሳሌ አድናቆት የሚባል ወር ብዬ ሰጠሁት፣ ስያሜ ነው። ቁጥሮቹ አሁንም እዚህ ጋር እነዚህ ሊቀያየሩ ይችላሉ። ከዛ ይሄንን ሴቭ አድርገዋለሁ። እናንተ የሰው ስም መመዝገብ ብዙ ነገር መስራት ይቻላል ማለት ነው። እንዝጋው። ወደ ሴልስ ሪፖርታችን እንሂድ። ተመልከቱ አሁን እዚህ ጋር አድናቆት የሚል ነገር የለም። ስለዚህ ክሊክ አደረግና ኳየሪ ኤዲተሪን ከፍታለሁ። ሪፍሬሽ እለዋለሁ። ከስር እንደምታዩት አድናቆት የሚለው በተደጋጋሚ ገብቷል፣ ዳታውም ገብቷል ማለት ነው። ስለዚህ በየጊዜው ማዘጋጀት አይጠበቅባችሁም። አንዴ ካዘዛችሁት እንደዚህ አፕዴት እያደረጋችሁ አመቱን ሙሉ የፈለጋችሁትን ነገር መጠቀም ትችላላችሁ ማለት ነው። ስለዚህ ለዛሬ ጠቅሟችኋል ብዬ ያመጣሁላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይም ላይ ቪዲዮዎችን ሰራላችሁ ከፈለጋችሁ ይህን ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁ። ከላይ ኢንዲስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።